በስኮትላንድ የባህር ዳርቻ በሚገኝ ገለልተኛ ደሴት ላይ ሜሰን ታማኝ የጀርመን ሸፐርድ ውሻውን ብቻ አስከትሎ በተተወ ቤት ለብቻው ይኖራል። አንድ ሰውና ጄሲ የምትባል ልጅ የሚያስፈልጉትን አቅርቦቶች በጀልባ ይዘው ሲመጡ በመስኮት ሆኖ ይመለከታል። ጄሲ ትንሿን ጀልባ እየቀዘፈች ዳርቻ ድረስ ትመጣና አቅርቦቶችን ከአንድ ትንሽ ጎጆ ውጭ በዝምታ አስቀምጣ ትሄዳለች። ምንም እንኳ ሜሰንን ፊት ለፊት አይታው ባታውቅም ወደ ኋላ ከመመለሷ በፊት ትንሽ ስጦታ ታስቀምጠለታለች። እሷ ከሄደች በኋላ ሜሰን ወደ ውጭ ወጥቶ አቅርቦቶችን ይወስዳል። ነገር ግን ስጦታውን ይተዋል። ቮድካ እየጠጣ ውሻውን ይመግበዋል። ከዚያም ሬዲዮ እያዳመጠ ለብቻው ቼዝ በመጫወት ጊዜውን ያሳልፋል። በዚያ ምሽት እንደተለመደው ሜሰን በድንገት ከሌላ አስፈሪ እልም ባንኖ ይነቃል። በሚቀጥሉ ጥቂት ወራት ውስጥ ሜሰን ያንኑ ጸጥተኛና ተደጋጋሚ የህይወት ዘይቤ ይከተላል። አንድ ቀን ጄሲ አቅርቦቶችን ልታስቀምጥ ስትል አጎቷ የአየሩ ሁኔታ እየተቀየረ ስለሆነ በፍጥነት እንድትመለስ ይነግራታል። ነገር ግን እንደ ልማዷ ቤቱ ጋር አቅርቦቶችን ከመተው ይልቅ የፊት በር ሄዳ ታንኳኳለች። ሜሰን በሩን ይከፍተዋል። ብዙም ሳይናገር አቅርቦቶቹን ተቀብሎ ዳግመኛ እዚያ እንዳትመጣ በቁጣ ይናገራታል። ጄሲ ግን ታስቆመዋለች። አብዛኛው ሰው በሰው ፊት ላይ በር ከመዝጋት ይልቅ ቢያንስ አመሰግናለሁ እንደሚል ትነግረዋለች። ሜሰን ግን ዝም ብሎ በሩን ይዘጋባታል። ጄሲ በሁኔታው ተበሳጭታ እንደማትፈራው ትጮኻለች። ስጦታውን በደጃፉ ላይ ትታ ወደ ጀልባዋ ተመለሰች። ንፋሱ እየበረታና ማዕበሉ እየተናወጠ ስለነበር አጎቷ እንድትፈጥን ይጣራል። ወደ ትንሿ ጀልባዋ ገብታ መቅዘፍ ትጀምራለች። ጄሲ አጎቷ ጋር ልትደርስ ስትል በድንገት አንድ ኃይለኛ ማዕበል ጀልባውን መጥቶ ይገለብጣታል። ሜሰን በመስኮት ሆኖ ጀልባዋ ስትሰምጥ እያየ ነበር። በፍጥነት ወደ ውጭ ወጥቶ ወደ ራሱ ጀልባ በመዝለል ወደ ተናወጠው ባህር ውስጥ ይገባል። ውሃ ውስጥ ዘልቆ በመግባት ጄሲን ከተተበተበ የአሳ ማጥመጃ መረብ ውስጥ አውጥቶ ወደ ጀልባው ይወስዳታል። ተደጋጋሚ እርዳታ ካደረገላት በኋላ በመጨረሻም ትነቃለች። ምሽት ላይ ጄሲ ስትነቃ አጎቷ የት እንዳለ ትጠይቃለች። ሜሰን እያዘነ አጎቷ መሞቱን ነገራት። በማግስቱ ጠዋት ሜሰን የጄሲን እግር እብጠት ይመረምራል። ከዚያም ቁስሉ ላይ የታሰረውን ጨርቅ በአዲስ ይቀይርላታል። ጄሲ ስለተፈጠረው ነገር ለምን ለማንም እንዳልተናገረ ጠየቀችው። ሜሰን ግን ዝም እንድትል ይነግራታል። ጄሲ ቤተሰቦቿ እንደሚፈልጓትና ወደ ቤቷ ሊመልሳት እንደሚገባ ነገረችው። በተጨማሪም ይህ ማማ ለዓመታት እንደማይሰራ በመጥቀስ እዚህ ምን እንደሚሰራ ተጠይቀዋለች። ሜሰን በረጋ መንፈስ ጄሲ ቤተሰብ እንደሌላት፣ እናቷ ከጥቂት ዓመታት በፊት እንደሞተችና አጎቷ ብቻ ሲንከባከባት እንደነበር ይነግራታል። አባቷን ደግሞ ፈጽሞ እንደማታውቀውም ነገራት። ከዚያም ውሻውን ይዞ ለእግር ጉዞ ይወጣል። ጄሲ ግራ ተጋብታና ደንግጣ ትቀራለች። ከአልጋዋ ተነስታ ሜሰን ማን እንደሆነ ፍንጭ መፈለግ ትጀምራለች። ፍለጋዋ ላይ ያለች ቢላዋ አገኘች። የውሻውን ጩኸት ስትሰማ ቶሎ ይዛ ወደ አልጋዋ ትመለሳለች። ከጥቂት ቆይታ በኋላ ሜሰን መጣ። በዚያ ምሽት ጄሲ በእልሟ እያቃሰተች ስትረበሽ ሜሰን ሊያረጋጋት ይቀርባል። እሷ ግን በድንገት ቢላዋ ታወጣለች። ሜሰን ሳይደነግጥ እልም እንደሆነ ይነግራታል። ካረጋጋት በኋላ ራሷን ለመከላከል ቢላዋ እንዴት በአግባቡ መጠቀም እንዳለባት በአጭሩ ያስረዳታል። ከዚያም ቁርጭምጭሚቷን ሲያይ እብጠቱ ገና አልቀነሰም። ጄሲ ቀስ በቀስ ከውሻው ጋር ትላመዳለች። ይህም ሜሰንን ያስደስተዋል። አንድ ቀን ጄሲ ቼዝ በመጫወት ላይ ያለውን ሜሰንን አጎቷን እንዴት እንደሚያውቀው ጠየቀችው። ሜሰንም በውትድርና ውስጥ አብሮ እንደሰሩ ይመልስላታል። ስሙን ስትጠይቀው ግን አስፈላጊ እንዳልሆነ ነገራት። ስለዚህ ጄሲ የውሻውን ስም ጠየቀችው። ለውሻው ስም ሰጥቶት እንደማያውቅ ይናገራል። ጄሲ በደስታ ጃክ ብላ ስም አወጣችለት። የቼዝ ሰሌዳውን አይታ ሜሰን የጥቁሯን ንግስት ወደ ኤፍቱ እንዲያንቀሳቀሳት ትነግረዋለች። ሜሰን ቁስሏን በድጋሚ አይቶ ኢንፌክትድ እንደሆነ ነገራት። ወደ ሆስፒታል እንዲወስዳት ብትጠይቀውም ሜሰን ግን እምቢ በማለት አስፈላጊው መድኃኒት ከከተማ እንደሚያመጣላት ይነግራታል። የሆነ የደበቃት ነገር አለ። ከሄደ በኋላ የእሱን ስዕሎች ትመለከታለች። በስዕሎቹም ትደነቃለች። ከዚያም አንድ አስገራሚ ነገር አየች። ሜሰን እሷ የሰጠችውን ስጦታ ከፍቶታል። ውስጡ ትንሽ የብርሃን ማማ ያለበትም ነበር። በከተማ ውስጥ ሜሰን በካሜራ ላለመታየት ራሱን ዝቅ አድርጎ ወደ ፋርማሲ ይገባል። መድኃኒቶችን ገዝቶ ይወጣል። ይህ በእንዲህ እንዳለ በለንደን የፓርላማ ኮሚቴ ማናፎርት የሚባለውን የኤምአይ6 ኃላፊ የዜጎችን የግል ምስጢር በመጣስ ጥያቄ ያቀርቡለታል። ቲያ የሚባል የክትትል ስርዓት ለመገንባት የሰዎችን ስልክ፣ ኢሜል፣ የቪዲዮ ካሜራዎችን እንደሚከታተል ይከሱታል። ኃላፊው ክትትሉ ስጋቶችን ቀድሞ ለመተንበይ እንደሚረዳው ቢከራከርም ኮሚቴው ማሳመን አልቻለም። እሱና
ጠቅላይ ሚኒስትር ፎርዳም በምርመራ ላይ እንደሆኑ ይነገረዋል። በኋላም ማናፎርት ለጠቅላይ ሚኒስትሯ መረጃ ይሰጣል። እሷም ምርጫ እየቀረበ ስለሆነ የህዝብ ቅሬታና ቅሌት ውስጥ መግባት እንደማትፈልግ በማስረዳት ለጊዜው ከኃላፊነቱ እንዲወርድ በረጋ መንፈስ ነገረችው። እንደ መስዋዕት በግ ሮቤርታን በጊዜያዊነት የኤምአይ6 ኃላፊ አድርጋ እንደምትሾም ገልጻ ከምርጫ በኋላ ማናፎርት ወደ ቀድሞ ቦታው እንደሚመለስ ፍንጭ ሰጠችው። ሜሰን ለጄሲ ጥቂት ልብሶችን ለመግዛት በአንድ የልብስ መሸጫ ሱቅ ቆመ። ግዢውን ካጠናቀቀ በኋላ በዝምታ ከሱቁ ወጣ። በኤምአይ6 ዋና መስሪያ ቤት ግን ሮቤርታና ቡድኗ አንድ አስደንጋጭ ግኝት አገኙ። የሜሰን የአይን ብሌን ምርመራ በአልጄሪያ ኤምባሲ ላይ ቦምብ በመጣል ከሚፈለግ አሸባሪ ጋር አንድ ሆኖ ተገኘ። ሮቤርታ ወዲያውኑ ያለበትን ቦታ ጠየቀች። ስኮትላንድ ውስጥ መሆኑ ሲነገራት ጥቃት ሰንዛሪ ቡድን በአስቸኳይ ወደ ደሴቱ ላከች። ይህ በእንዲህ እንዳለ ሜሰን የጄሲን እግር በጥንቃቄ ጠቅልሎ የገዛላትን ልብሶች ሰጣት። እሷም አመሰገነችው። በዚያ ምሽት ከወትሮ ምግብ ይልቅ ስፓጌቲ ይሰራላት። ይህም ጄሲን በጣም አስደስታት። ከጥቂት ቆይታ በኋላ ግን ውሻው በድንገት እያቃሰተ አየሩን ማሽተት ጀመረ። ሜሰን ወዲያውኑ የሆነ ችግር እንዳለ ተረዳ። ወደ ውጭ ሲመለከት የታጠቀ ቡድን እየቀረበ መሆኑን አየ። ጄሲን መታጠቢያ ቤት ውስጥ እንድትደበቅና እሱ መቶ እስኪወስዳት ድረስ እንዳትወጣ ነገራት። ጄሲ ቢለዋ ይዛ መታጠቢያ ቤት ውስጥ ስትደበቅ ሜሰንም የራሱን ቢለዋ ይዞ ወደ ውጭ ወጣ። ሜሰንን ባዩበት ቦታ እንዲገድሉት ትዕዛዝ ተሰጥቷቸው ነበር። ሜሰን አንድ ገመድ በመቁረጥ ቀድሞ ያዘጋጃቸው ወጥመዶች አፈነዳ። በመቀጠልም ደማቅ መብራቶችን በማብራት የቀሩትን ለጊዜው አይናቸውን አሳወራቸው። ግን በፍጥነት በማገገም ተኩስ ጀመሩ። ሜሰንም በተኩስ ልውውጡ ወቅት ተመታ። እሱን ፍለጋ ተከፋፍለው ወደ ላይ ወጡ። ሜሰን ግን በጨለማ ውስጥ ጥንቃቄ እያደረገ ሁላቸውንም ገደላቸው። አንዱ ብቻ ወደ ውስጥ መግባት ቻለ። ውሻው ወዲያውኑ ዘሎ በመንከስ ጥቃት ሰነዘረበት። ነገር ግን ውሻው ላይ ተኮሰበት። በዚያው ቅጽበት ሜሰን ጄሲን አየ። ከሩቅ ሆኖ አልሞ በመተኮስ ጠላቱን ገደለው። ካሜራውን ወደ እሱ እንዳይዞር አስክሬኑ ዘወር አደረገው። የደነገጠችው ጄሲ እነዚህ ሰዎች እነማን ናቸው ብላ ጠየቀች። ለጥያቄዋ ምላሽ አልነበረው። ይልቁንም ወደ ውስጥ ገብቶ እስኪመለስ ድረስ ጥቂት ደቂቃዎችን እዚያ እንድትጠብቀው ነገራት። ወደ ውስጥ ሲገባ መጀመሪያ ያየው ውሻውን ነበር። በዝምታ ተሰናበተው። ከዚያም ለአንድ ጊዜ ብቻ የሚያገለግል ስልክ አውጥቶ ለአንድ ሰው ደወለ። ከቁጥጥር ውጭ መሆኑንና አንድ ሰው አብሮት እንዳለ ነገራ። ከስልኩ በኋላ ስልኩን ሰባበረው። ሜሰን ሲመለስ ጄሲ ጃክ የት ነው ስትል ጠየቀች። ሜሰን ግን መሄድ እንዳለባቸው ብቻ ነገራት። ኤምአይ6 ዋና መስሪያ ቤት ሮቤርታ ሜሰን ሙሉን የጥቃት ቡድን ለብቻው መደምሰሱን ስታውቅ ደነገጠች። እሱን እንዲገድለው ከፍተኛ ብቃት ያለው ኤጀንት ወርክማን ለመላክ ወሰነች። በተመሳሳይ ጊዜ ከእነሱ ጋር ያለችው ልጅ ማን እንደሆነች ቡድኗ እንዲያጣራ አዘዘች። ይህ በእንዲህ እንዳለ ሜሰንና ጄሲ የብስ ላይ ደረሱ። ጄሲ መጎዳቱን አስተዋለች። ሜሰን ግን ጉዳዩን አቃለለው። ወደ አንድ ጸጥተኛ ሰፈር ገቡ። ሜሰን አንድ የጭነት መኪና አይቶ እሱን ለመጠቀም ወሰነ። ቁልፉን ለመፈለግ ወደ ውስጥ ሰብሮ ሲገባ ጄሲ ውጭ እንድትጠብቅ ነገራት። ለደህንነቷ ሲል ጠመንጃ ሰጣት። እንዴት መያዝ እንዳለባት አሳያትና አስፈላጊ ካልሆነ በቀር ጣቷን በቃታው ላይ እንዳታደርግ አስጠነቀቃት። ከዚያም ሜሰን ወደ ቤቱ ሰብሮ ገባ። ውስጥ ሆኖ ቁልፉን ሲፈልግ በድንገት በአንድ ትንሽ ልጅና በአባቱ ተያዘ። ሁኔታው ሳይባባስ ጄሲ በድንገት ገብታ ጠመንጃውን በሰውየው ላይ በመደቀን መሳሪያውን እንዲያወርድና ሜሰን ስለቆሰለ እንዲረዳው ነገረችው። በኤምአይ6 ዋና መስሪያ ቤት ማዲሰን የተባለች የቴክኖሎጂ ባለሙያ አንድ ሰው የኤጀንሲው መረጃዎች በመቀየር የሜሰንን ማንነት በአሸባሪ መተካቱን አወቀች። ሜሰን ከ10 ዓመታት በፊት በግዳጅ ላይ እንዳለ እንደሞተ ተደርጎ የተመዘገበ የኤምአይ6 ኤጀንት እንደነበረ ለሮቤርታ አሳወቀች። ከጥቂት ቆይታ በኋላ ማዲሰን ከስኮትላንድ የእርሻ ቦታ የተደወለ የአደጋ ጊዜ ጥሪ እንደነበር ገለጸች። ሮቤርታ ኢላማቸው አሸባሪ አለመሆኑንና ሜሰን ለጥያቄ ሲባል በህይወት መያዝ እንዳለበት ለቡድኑ አሳወቀች። ወርክማን የት እንደደረሰ ጠየቀችው። ቡድኑም ወደ እርሻ ቦታው እየተጓዘ መሆኑን አረጋገጠላት። በዚሁ ጊዜ ማናፎርት ለወርክማን ይህ ተራ ተልዕኮ ሳይሆን ብላክ ካይት የተባለ ከፍተኛ ሚስጥራዊ ዘመቻ መሆኑን የሚገልጽ መልእክት ላከለት። እዚያው ቤት ውስጥ ሰውየው የሜሰንን ቁስል ሰፍቶ ጨረሰ። ሜሰን አመስግኖት የጭነት መኪናውን ቁልፍ ጠየቀው። ሰውየውም በራፉ ላይ እንዳለ ነገረው። በዚያ ቅጽበት ሜሰን ልጁ እንደሌለ አስተዋልና የት እንደሄደ ጠየቀው። አባትየው ልጁን ተጣራ። ልጁን በፍርሃት ተውጦ መጣ።
ሜሰን ልጁን ተመልክቶት ለፖሊስ ደውሎ እንደሆነ ጠየቀው። ልጁም ራሱን በመነቅነቅ አዎ አለ። ሜሰንም በረጋ መንፈስ ጄሲ እንድትደበቅና እንዳትንቀሳቀስ ነገራት። ሮቤርታ ወርክማን በመንገድ ላይ ስለሆነ ፖሊሶቹ ጣልቃ እንዳይገቡ እንዲነገራቸው ወዲያው አዘዘች። አባትና ልጅ ለመሮጥ ሞከሩ። ሜሰንም እንዳይሮጡ አስጠነቀቃቸው። አባትየው በወርክማን ጥይት ወዲያው ይገደላል። ሜሰን በፍጥነት ልጁን ስቦ ካስጠጋው በኋላ ባለበት እንዲቆይ ነገረው። ሜሰን ከጄሲ ጋር በቤቱ የኋላ በር በኩል አምልጦ ወጣ። በመንገድ ላይ ጥቂት የፖሊስ ኦፊሰሮችን አዳከመ። እሱና ጄሲ በአንድ የፖሊስ መኪና ውስጥ ገብተው እየበረሩ ሄዱ። ሜሰን መኪናውን እያፈጠነው ሳለ ወርክማን ደረሰባቸውና የሜሰንን መኪና በተደጋጋሚ መግጨት ይጀምራል። ሜሰን በፍጥነት መኪናው ወደ ግራ በመጠምዘዝ ወርክማን ለጊዜው እንዲደናቀፍ የሚያደርግ ወጥመድ አዘጋጀለት። ይሁን እንጂ ወርክማን ወዲያው አገግሞ ማሳደዱን ይቀጥላል። በመጨረሻም ሜሰን ፍሬም በድንገት በመርገጥ ወርክማን ወደፊት እንዲቀድም አደረገው። ከዚያም በመኪናው ገጭቶት ከአካባቢው አመለጠ። ብዙም ሳይቆይ ሜሰንና ጄሲ የተጎዳውን መኪና ትተው ወደ ሌላ መኪና ቀየሩ። ወርክማን ከተሰባበረው መኪና በዝግታ ይወጣል። በዚያ ቅጽበት አንድ የሚያልፍ መኪና ቆመና ከጥቂት ሰከንዶች በኋላ አንድ የፖሊስ መኪና ከኋላቸው መጥቶ ቆመ። ወርክማን ምንም ሳያመነታ ፖሊሱ ላይ ተኮሰ። ከዚያም ትኩረቱን ወደ ደነገጠችው ሴት አደረገ። በለንደን ሮቤርታ ስለ ማይክል ሜሰን የበለጠ ለማወቅ ወደ ማናፎርት ደወለች። ይሄ የቀድሞ የኤምአይ6 አባል ብቻውን ሆኖ ሙሉ የጥቃት ቡድኑን መደምሰስ የቻለ ሰው ነበር። ማናፎርት በመጨረሻ እውነቱን ተናገረ። ከዓመታት በፊት ብላክ ካይትስ የሚባሉ ከኤምአይ6 ቁጥጥር ውጭ የሆነ ምርጥ ኤጀንቶችን የያዘ ሚስጥራዊ ፕሮግራም ያካሂዱ እንደነበረ ተናገረ። ሜሰንም ከነዚህ ውስጥ የመጀመሪያው እንደነበር ገለጸ። ይሁን እንጂ ማናፎርት አንድ ወሳኝ ሚስጥር ደብቋታል። ፕሮግራሙ እንደገና ተጀምሯል። ማናፎርት ሜሰን በስራው እጅግ ጎበዝ እንደነበር፣ ነገር ግን አንድ ተልዕኮ ሁሉንም ነገር እንደቀየረው ነገራት። አንድ የውጭ ሀገር የስለላ ኤጀንት እንዲገድል ተልዕኮ ነበር። እሱ ግን በምትኩ ሰውየውን ተወ። ሪፖርቱን አጭበረበረና ተሰወረ። ሜሰን እጅግ የተካነ ገዳይ መሆኑና እሱን ለመያዝ ሙሉ ቡድኗን መጠቀም እንደሚያስፈልጋት አስጠነቀቃት። ይህ በእንዲህ እንዳለ ጄሲ ሜሰንን ቤተሰብ እንዳለው ጠየቀችው። ሜሰን ግን የለኝም በማለት ቤተሰብ ነገሮችን እንደሚያወሳስብ ገለጸላት። ጄሲም እናቷና አጎቷ ከማይኖሩ ነገሮች ቢወሳሰቡባት እንደምትመርጥና አሁን ግን ማንም እንደሌላት ተናገረች። ሜሰንም ሕይወት ብዙ ጊዜ ፍትሃዊ እንዳልሆነችና በእሷ የደረሰው መከራ በማንኛውም ልጅ ላይ ሊደርስ እንደማይገባ ነገራት። ይህ ሁኔታ መንፈሷን እንዲሰብረው እንዳትፈቅድ ነገራት። ከዚያም ሜሰን ስለ ውሻው የሳለውን ስል ሰጠችውና ቢያንስ ውሻው ቤተሰቡ እንደነበር ነገረችው። ቆይተው ሜሰን በአንድ ቤተክርስቲያን አቅራቢያ ቆመና ካሜራዎች እንዳያዩዋት ራሷን ዝቅ እንድታደርግ ነገራት። ያም ሆኖ በአቅራቢያው የነበረ መኪና የፊት ካሜራ ቀረጻቸው። ማናፎርት ጥቆማውን ቢያየውም ከኤምአይ6 ሲስተም ውስጥ በዝምታ አጠፋው። በምትኩ ግን ያሉበትን ቦታ መረጃ ለወርክማን ላከ። ወደ ቤተክርስቲያኑ ገቡ። ሜሰንም የቀድሞ ጓደኛውና በኤምአይ6 የቴክኖሎጂ ክፍል ውስጥ ይሰራ የነበረውን አርተር ቡዝን ሰላም አለው። ቡዝ ወደ ተገለለ ቤቱ ወሰዳቸው። ሜሰን ሁኔታውን ለቡዝ አስረዳው። ከጄሲ አጎት ጋር አብሮ እንደሰራና ለልጅቷ አስተማማኝ መውጫ መንገድ እንደሚፈልግ ነገረው። ቡዝ በግርምት ሜሰን በእርጅናው ምክንያት የእርራይ ስሜት እያሳየ እንደሆነ በቀልድ ጠየቀው። ሜሰን ግን ጄሲ በተሳሳተ ቦታ በተሳሳተ ሰዓት የተገኘች ምስኪን መሆኗን ነገረው። ጄሲ ደግሞ ቡዝ የሚወስዳቸው መድኃኒቶች አየች። ቡዝ ከኤምአይ6 ከመውጣቱ በፊት ኪያ የተባለውን የክትትል መረብ ለመገንባት እንደረዳ ለሜሰን ነገረው። ወደ ሲስተሙ ሲገባ የሜሰንና የጄሲ መገለጫዎች በስክሪኑ ላይ ታዩ። ቡዝ ሜሰን ከዓመታት በፊት ሲሰወር በሲስተም ውስጥ የሜሰንን ማንነት ወደማይታወቅ የነዳጅ ሰራተኛነት በሚስጥር ቀይሮት እንደነበር ገለጠ። አሁን ግን አንድ ሰው ያንን ማንነት በአሸባሪነት ማንነትና ወዲያውኑ እንዲገደል በሚል ትዕዛዝ እንደቀየሩ ተረዳ። ሜሰን ከዚህ በስተጀርባ ማን እንዳለ ወዲያው ተረዳ። የቀድሞ አለቃው ማናፎርት። ቡዝ ማናፎርት አሁንም ሜሰን እንዲሞት ይፈልግ እንደሆነ ጠየቀው። ሜሰንም ሕጉን ስለጣሰ ማናፎርት እሱን ማሳደዱን እንደማያቆም ነገረው። ሜሰን ቡዝ ማንነቱን ከሲስተም እንዲያጠፋ ጠየቀው። ቡዝ ግን በጣም እንደረፈደና ሜሰን ቀድሞኑ መታወቁን ነገረው። ሜሰንም በትከሻው እየተነፈሰ ጄሲን ከእሱ ጋር እንዲያስቀምጣ ጠየቀው። ቡዝ ግን እምቢ አለ። ሜሰን ለምን እንደሆነ ሲጠይቅ ጄሲ በቡዝ ምትክ መለሰችለት። ቡዝ የካንሰር ሕመምተኛ ነው።
እናቷም ከመሞቷ በፊት ያንኑ መድኃኒት ትወስድ እንደነበር ተናገረች። ቡዝ ምናልባትም 1 ዓመት ብቻ እንደቀረው በዝምታ አመነ። ሜሰንም በአዘኔታ ራሱን በመነቅነቅ ጄሲን ወደ ከማል መውሰድ ይችሉ እንደሆነ ጠየቀ። ከማል ልጅቷን ከሀገር በሰላም ሊያስወጣት የሚችል ሰው ነው። ቡዝ ከማል አደገኛ የሰዎች አሸጋጋሪ መሆኑንና ከዚህ በኋላ የኤምአይ6 ድጋፍ ስለሌለው ሊቋቋመው እንደማይችል በመግለጽ በጥብቅ እምቢ አለ። ሜሰን ግን ስለቀረው ነገር እሱ እንደሚጨነቅበት በረጋ መንፈስ ነገረው። ከዚያም ሜሰን ለጄሲ መሄድ እንዳለባቸው ነገራት። ጄሲ እዚህ ሊተዋት አቅዶ እንደነበር ጠየቀችው። ሜሰንም ቅድሚያ የሚሰጠው ለደህንነቷ እንደሆነ መለሰላት። በድንገት ከውጭ የሰው እንቅስቃሴ ተሰማ። ጄሲ እንድትደበቅ ነገራት። ወርክማን በበሩ በኩል ተኩስ ከፈተ። በሜሰንና በወርክማን መካከል ብርቱ ፍልሚያ ተጀመረ። በትግሉ መሃል የወርክማን ሽጉጥ ሲወድቅ ጄሲ አንስታ ደቀነችበት። ሜሰንን እንዲለቀው ማዘዘችው። ወርክማን በድንገት ሽጉጡን ለመቀማት ሲዘል ሜሰን በሚስማር መምቻ ተኮሰበት። ከዚያም ጄሲን ይዞ ወደ ቡዝ መኪና እየሮጡ ገቡ። ለማምለጥ ሲሞክሩ ወርክማን ጥቂት ጥይቶችን ተኮሰባቸው። ከጥቂት ቆይታ በኋላ ወርክማን ከማንፎርት መልእክት ደረሰው። ወዲያውኑ ማንፎርት ረዳቱን የብላክ ካይል ቡድንን እንዲያዘጋጅ አዘዘ። ቡዝ ለሜሰን ለአንድ ጊዜ የሚያገለግል ስልክ ሰጠውና እንዲጠነቀቅ ነገረው። ከዚያም ወደ ጄሲ ዞሮ ራሷን እንድትጠብቅ ነገራት። ጄሲም አመሰገነችው። ጉዟቸውን ሲቀጥሉ ጄሲ በድንገት ያንን ሰው መግደል እንደነበረባት ተናገረች። ነገር ግን ወዲያው እንዲህ ማሰቧ ስህተት እንደሆነና እንደ ሜሰን እየሆነች እንደሆነ ጠየቀች። ሜሰንም በእርጋታ እንደማትመስለው ነገራት። ከዚያ ምሽት በኋላ ሁሉም ነገር እንደሚያልቅና እሷም በሰላምና በደህንነት አዲስ ህይወት እንደምትጀምር ቃል ገባላት። ጄሲ ግን ብቻዬን ስትል ጠየቀች። እሱ ምን እንደሚያደርግ ስትጠይቀው ሜሰን ምናልባት ሌላ ጸጥ ያለ ደሴት እንደሚፈልግ ነገራት። ጄሲ አብረው መሄድ እንደምትችል ብትጠቁምም ሜሰን ግን እምቢ አላት። ሁልጊዜ ስጋት ያለበትና በሽሽት የተሞላ ህይወት እንደማትፈልግ ነገራት። ወደ ከማል ክለብ ሲደርሱ ምሽት ነበር። ሜሰን ጄሲ ከሱ እንዳትርቅ ነገራት። በዋና መስሪያ ቤት ማዲሰን አንድ ሰው ከማይታወቅ ቦታ ወደ ቲያ ሲስተም እንደገባ ለሮቤርታ አሳወቀች። ሮቤርታን ወዲያውኑ እንዲከታተሉ ታዘዘች። ከክለቡ ውጪ ጄሲ ካሜራ መኖሩን አስተዋለች። ሜሰን ግን ምንም እንደማያመጣ ነገራት። ሜሰን ወደ ጠባቂዎቹ ጠጋ ብሎ ወደ ከማል እንዲወስዱ ጠየቀ። ይህ በእንዲህ እንዳለ ማናፎርት የሜሰንን መገኛ ከሲስተሙ ለማጥፋት ቢሞክርም በድንገት ከሲስተሙ ታገደ። ከጥቂት ቆይታ በኋላ ማዲሰን እውነቱን አወቀች። ሲስተሙን እየተጠቀመ ያለው ራሱ ማናፎርት ነበር። በክለቡ ውስጥ ጠባቂው ጄሲንና ሜሰንን ወደ ከማል ወሰዳቸው። ከማል ሜሰንን እያሾፈበትና አገሩ እንደከዳችው በመግለጽ ተቀበለው። ሜሰን ምንም ምላሽ አልሰጠው። የፈለገው ልጅቷ በአዲስ ማንነት ከሀገር እንድትወጣ ብቻ ነው። ሜሰን ከማል ባለፉት ዓመታት ያለምንም ስጋት እንዲሰራ ያደረጉት እሱና ማናፎርት የከማልን ተቀናቃኞች ለባለስልጣናት አሳልፎ በመስጠት እንደነበር አስታወሰው። ከማል ማናፎርት አሁን እንደሌለ ቢገልጽም ሜሰን ግን ማናፎርት ከበፊቱ በበለጠ ኃይለኛና ለሁለቱም ስጋት መሆኑን አስጠነቀቀው። ሜሰን ወደ ክለቡ በገባበት ቅጽበት የደህንነት ካሜራዎች እንደለዩትና የኤምአይ6 ሰዎች በደቂቃዎች ውስጥ እዚህ እንደሚደርሱ ነገረው። ሜሰን አንድ ስምምነት አቀረበ። ሜሰን ማናፎርትን በማጥፋት ሚስጥራቸውን ሁሉ አብሮት ይቀብራል። ከማል ደግሞ ጄሲ እንድታመልጥ ይረዳታል። ካሰበበት በኋላ በግል ክፍሉት እንዲጠብቁ ነገራቸው። ጄሲ ሜሰን አብሯት እንዲሄድ ብትለምነውም እሱ ስምምነቱን ያደረገው ለሷ ብቻ እንደሆነ ነገራት። ጄሲ የዚህን ትርጉም ተረዳች። ሊሞት እንደሚፈልግና መኖር ቢፈልግ ኖሮ ከሷ ጋር እንደሚሄድ ነገረችው። ሜሰንም እንደሱ ያሉ ሰዎች ተራ ህይወት እንደማይኖራቸው በዝምታ መለሰላት። ብርቱ እንድትሆንም ነገራት። ጄሲ እንደማይሞት ቃል እንዲገባላት ጠየቀችው። ሜሰን ግን ምንም አላለም። ይህ በእንዲህ እንዳለ ሮቤርታ ሜሰንና ልጅቷ በህይወት እንዲያዙ አዘዘች። ማናፎርቱ በበኩሉ ልጅቷ የሜሰን ደካማ ጎን ስለሆነች እሷን በመጠቀም ሁለቱንም እንዲገሉ አዘዘ። በክለቡ ውስጥ ከማል ለጄሲ አዲስ ማንነት ይዞ ተመለሰ። ወደ ስፔን እንደምትላክና ለተወሰነ ጊዜ በአንዱ አስተማማኝ ቤት እንደምትቆይ ነገራት። ጀልባዋ ከ30 ደቂቃ በኋላ እንደምትነሳም ለሜሰን ነገረው። የሮቤርታ ቡድን ከ2 ደቂቃ በኋላ እዛ እንደሚደርሱ በሬዲዮ አሳወቁ። ወደ ክለቡ የገቡት የታጠቁ ሰዎች የማናፎርት መሆናቸውን ሮቤርታ ተረዳች። ሜሰን ጥበቆቹን አያቸው። በረጋ መንፈስ ጄሲን በሰዎቹ መሃል እየመራት ጥቂቶቹን በዝምታ እያዳከመ ወጣ። ነገር ግን ከበቡት። ሜሰን በአጥቂዎቹ ላይ ተኩስ ሲከፍት በመላው ክለብ ሽብር ተፈጠረ። የጄሲን እጅ ይዞ በግርግሩ መሃል ወደ መውጫ አመራ። በትግሉ መሃል አንዱ ሰው ሜሰንን በቢላዋ ወጋው።
ጄሲ በአጥቂው ላይ ዘላ ከኋላ ለማነቅ ሞከረች። ሜሰንም ተኩሶ ገደለው። በዚህ ውከት መሃል ግን ሌላ ሰው ጄሲን ይዟት ሮጠ። ሜሰን ወዲያውኑ ለቡዝ ደውሎ የማናፎርት ሰዎች ጄሲን እንደወሰዷት ነገረው። ቡዝ በአቅራቢያ ያሉ ካሜራዎችን አክ አድርጎ ወዲያውኑ አገኛት። ጄሲ በጥቁር መኪና ውስጥ እየተወሰደች እንደሆነ ለሜሰን ነገረው። የሮቤርታ ቡድንም ሜሰንን ቢያዩትም እሱ ግን በጥንቃቄ አዳከማቸው። መንገዱን እየጠረገ ጄሲ ጋር ደርሶ ያድናታል። በዚያው ቅጽበት ወርክማን ወደሱ ሲመጣ አየ። ሜሰን ጊዜ ሳያባክን በአቅራቢያው ያለውን ሞተር ብስክሌት ይዞ ከጄሲ ጋር አመለጠ። ወደ ወደቡም ደረሱ። ጀልባዋ እዚህ ነበረች። ሜሰን ወደ ጄሲ ዞሮ ደህና እንደምትሆን አረጋገጠላት። ጄሲ ግን አብሯት እንዲሄድና ተራ ህይወት እንዲኖሩ ለመነችው። ሜሰንም እሷን ማዳን የሚችለው በዚህ መንገድ ብቻ እንደሆነ ነገራት። ጄሲም አብሮ መሄድ እሱን ማዳን የምትችልበት ብቸኛው መንገድ እንደሆነ ተከራከረች። ሜሰን ፈገግ ብሎ ቀድሞውኑ አድነሽኛል አላት። በዚያ ቅጽበት ወርክማን ደርሶ ተኩስ ከፈተ። ሜሰን ጄሲን በፍጥነት ወደ ጀልባው ገፋት። እሷም በአዘን እያየችው ጀልባዋ ተነሳች። ሜሰንና ወርክማን ብርቱ ፍልሚያ ጀመሩ። በመጨረሻም ሜሰን አሸንፎ ገደለው። በማግስቱ ጠዋት ማናፎርት ዊስኪ እየጠጣ ሳለ ጥበቆቹ በግቢ ውስጥ ተገድለው ወድቀው አየ። ሜሰን ወደፊት መጣ። ማናፎርት ሜሰን በአንድ ወቅት ታላቅ መሳሪያው እንደነበር፣ ነገር ግን የብላክ ካይት ዋና እግ ሆነው ታማኝነትን እንደጣሰ ነገረው። ተልእኮውን ከመፈጸም ይልቅ ሕሊናውን እንደመረጠ ገለጸ። ማናፎርት አሁን ሙሉ በሙሉ የብላክ ካይት ቁጥጥር እንዳለውና ሜሰን እንዲቀላቀለው ጋበዘው። ሜሰን ግን በአንድ የጥይት ድምፅ ምላሽ ሰጠው። ከ3 ወራት በኋላ MI6 ሜሰን ወደ ጄሲ ሊመጣ ይችላል በሚል ተስፋ አሁንም በሚስጥር ይከታተሏታል። ለጄሲ ሲል እንደገና በድጋሚ የመታየት እድል አለው ብለው ያስባሉ። በድንገት አንዱ የክትትል ካሜራ በጥቂቱ ተንቀሳቀሰ። አንድ ሰራተኛ ለጄሲ አንድ ፖስታ ሰጠችና አንድ ጓደኛዋ እንደላከላት ነገረቻት። ጄሲ ስትከፍተው ጥቁር የቼዝ ንግስት አገኘች። ወዲያውኑ ሰውየው የት እንዳለ ጠየቀች። ሴቲቱም አሁን እዚህ እንደነበር ነገረቻት። ጄሲ ሜሰን በህይወት ለመቆየት የገባላትን ቃል እንደጠበቀ ተረድታ ፈገግ አለች። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።